በቱርኳ መዲና አንካራ በተካሄደው የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ ስብሰባ ማግስት ከአሜሪካው ፕሬዝዳንት ዶናልድ ትራምፕ የወጣው ይፋዊ መግለጫ ዓለም አቀፉን የፖለቲካ መድረክ በእጅጉ አናግቶታል። የፋይናንሻል ታይምስ የዜና አውታር ይፋ እንዳደረገው ፕሬዝዳንቱ ለአውሮፓ ሀገሮቻቸው ያስተላለፉት መልእክት ተራ የዲፕሎማሲ ሰጣ ገባ ሳይሆን ከሁለተኛው የዓለም ጦርነት መብቂያ ጀምሮ ለ8 አስርተ ዓመታት የዘለቀውን የምዕራባውያን ወታደራዊ ህብረት መሰረት የሚንድ ሆኖ ተገኝቷል። ትራምፕ ስትራቴጂካዊ ደሴት የሆነችውን የአርክቲቷን ግሪንላንድ በአሜሪካ ቁጥጥር ስር ለማድረግ ያነሱትን ጥያቄ ውድቅ መደረጉን ተከትሎም በአውሮፓ ምድር የሚገኙ 80 ሺህ ገደማ የአሜሪካ ወታደሮች ሙሉ በሙሉ ጠቅልለው እንደሚያስወጡ መዛታቸው በአህጉሪቱ ላይ ከፍተኛ ድንጋጤን ፈጥሯል። ይህ ትራምፕ በግሪንላንድ ያላቸውን ፍላጎትና ይዞታውን ከአሜሪካ ብሔራዊ ደህንነት ጋር የማያያዝ አዝማሚያ አዲስ ባይሆንም አሁን ላይ ጉዳዩን ከኔቶ የወደፊት ህልውና ጋር አቆራኝተው ማቅረባቸው ግን የጂኦፖለቲካዊ ውጥረቱን ወደ ላቀ ደረጃ አሸጋግሮታል። በአሁኑ ጊዜም በዴንማርክ ግዛት የምትገኘው ግሪንላንድ ለዓለም አቀፍ የንግድ መስመሮችም ሆነ ለወታደራዊ በላይነት እጅግ ወሳኝ ስፍራ ነች። ፕሬዝዳንቱ እንደሚሞግቱት ከሆነ ኮፐንሃገን ለደሴቷ የምታወጣው በቂ የልማትና የደህንነት በጀት የሌላት ከመሆኑም በላይ በአሁኑ ጊዜ አካባቢው በሩሲያና በቻይና የባህር ኃይል መርከቦች የተከበበ መሆኑ ለአሜሪካ ቀጥተኛ ስጋትን ደቅኗል። በመሆኑም ደሴቷ በአሜሪካ ሙሉ ቁጥጥር ስር መዋል አለባት የሚለው የዋሽንግተን አቋም በአውሮፓውያን ዘንድ ተቀባይነት አለማግኘቱ በትራምፕና በኔቶ መሪዎች መካከል ያለውን ግንኙነት ይበልጥ እንዲሻክር አድርጎታል። ይህን ተከትሎ የመጣው የአሜሪካ ወታደሮችን ከአውሮፓ የማስወጣት ዛቻ የሀገሪቱን መከላከያ ዋስትና አደጋ ላይ የሚጥል ነው። አውሮፓውያን መሪዎች ለ10 ዓመታት ያክል በአሜሪካ ወታደራዊ ጋሻ ጥላ ስር በመጠለል የራሳቸውን የውስጥ ሰላም ሲጠብቁ የቆዩ ቢሆንም አሁን ግን ዋሽንግተን ፊቷን የምታዞር ከሆነ ራሳቸውን ከሞስኮ ሊሰነዘር ከሚችል ጥቃት እንዴት መከላከል እንደሚጀምሩ ማሰብ ወደ ጀመሩበት አስገዳጅ ምዕራፍ ተሸጋግረዋል። ይህንን የትራምፕን ቁጣ ለመረጋጋትና ህብረቱ እንዳይፈርስ ለማድረግ የኔቶ ዋና ጸሐፊ የሆኑት ማርክ ሩቶ የአውሮፓ ሀገራት የመከላከያ ወጪያቸውን ከጠቅላላ የሀገር ውስጥ ምርታቸው ጂዲፒ ወደ 5% እንዲያሳድጉ ጥሪ አቅርበዋል። ይሁን እንጂ ጥሪ ትራምፕ አውሮፓውያን በአሜሪካ ትከሻ ላይ በነጻ ለመጓዝ ይፈልጋሉ በሚል ለዓመታት ሲሰነዝሩ የቆዩትን ጠንካራ ትችት በቀላሉ ሊያበርዱ አልቻለም። በተቃራኒው ትራምፕ በአውሮፓ አጋሮቻቸው ላይ እንዲህ አይነት ጠንካራ ጫና በሚያሳድሩበት ጊዜም ከቱርኩ ፕሬዝዳንት ረሲፕ ታይፕ ኤርዶጋን ጋር ያሳዩት ያልተጠበቀ መቀራረብ የብዙዎችን ቀልብ ስቧል። ቱርክ ከሩሲያ የኤስ 400 የጸረ ሚሳኤል መከላከያ ዘዴ ለመግዛት በማሰቧ ምክንያት በአሜሪካ ተጥሎባት የነበረውን ማዕቀብ እንደሚያለሱና ወደ ኤፍ-35 ዘመናዊ ተዋጊ ጀት ፕሮግራም እንድትመለስ መንገዱ እንደሚያመቻቹ መግለጻቸው በኔቶ ውስጥ አዲስ የኃይል ሚዛን የተፈጠረ መሆኑን ያሳያል። ይህ የአሜሪካ እርምጃ በአንድ በኩል የአውሮፓ አጋሮችን ያራራቀ፣ በሌላ በኩል ደግሞ ከሩሲያ ጋር ወታደራዊ ትብብር የነበራትን ቱርክን ወደ ዋሽንግተን ጉያ የሚመልሰው መሆኑ የህብረቱን የውስጥ አንድነት ይበልጥ ውስብስብ ያደርገዋል። በአጠቃላይ ይህ በአንካራ ጉባኤ ማግስት የተከሰተው ክስተት የሚያሳየው ዓለም አቀፉ የደህንነት መዋቅር በትራምፕ ቅድሚያ ለአሜሪካ መርህ ሳቢያ ወደ አዲስና ያልተገመተ አቅጣጫ የተጓዘ መሆኑ ነው። አውሮፓውያን የራሳቸውን ወታደራዊ ሉዓላዊነት በአዲስ መልክ ለመገንባት የሚገደዱበትና አሜሪካ ደግሞ ከባህላዊ ሀገሮቿ ይልቅ ስትራቴጂካዊ ጥቅሟን ብቻ የምታስቀድምበትን ይህ አዲስ ምዕራፍ በቀጣይ ዓመታት በዓለም ፖለቲካ ላይ የሚኖሩ ተጽዕኖ እጅግ ከፍተኛ እንደሚሆን ይጠበቃል። ይህ በአንካራ ጉባኤ ላይ የተከሰተው ታላቅ የጂኦፖለቲካዊ ለውጥ ከኔቶ ወታደራዊ መዋቅር መላላት ባሻገር በዓለም አቀፉ የኃይል ሚዛን ላይ ሰፊና ጥልቅ የሆነ የክፍተት አደጋን እያጠላበት ይገኛል። የአሜሪካ የደህንነት ጋሻም ከአውሮፓ ምድር የሚነቀል ከሆነ የተፈጠረውን ክስተት ተጠቅመው ስትራቴጂካዊ በሆነችው የአርክቲክ ቀጠና እንዲሁም በምስራቅ አውሮፓ የበላይነታቸውን ለማጠናከር የሚፈልጉት ሞስኮና ቤጂንግ እንደሚሆኑ ጥያቄ የለውም የተባለው ትራምፕ የሩሲያና የቻይና መርከቦች ግሪንላንድን እየከበቧት ነው በሚል ያነሱት ስጋት አሜሪካ የአርክቲክን ቀጠና ለአዲሱ የቀዝቃዛ ጦርነት ዋና መፋለሚያ አድርጋ መውሰዷን የሚያሳይ ሲሆን አውሮፓውያን ግን በዚህ ፍላጎት ሳቢያ የራሳቸውን የድንበር ዋስትና አሳልፈው ለመስጠት ባለመፍቀዳቸው በትልቅ አጣብቂኝ ውስጥ ወድቀዋል።